አንቺ እኔን ብታፈቅሪኝ እኔ ግን አላፈቅርሽም እዩ ምን አድርግ ነው የምትይኝ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ በብሩኬ ቤት መጥተዋል። እንግዲህ መጀመሪያም የመጣችሁ እዩ ናት። ያለውን ነገር እንግዲህ ብዙ ነገር አጫውታናለች። ያው አዲስ ነገር አለ አላላችሁም? ሁሌም እንግዲህ ከብሩኬ ጋር ብሩኬና ሀይሚን ለማለያየት ፈልጌ አልነበረም፣ ግን ከአቅሜ በላይ ሆኖ ነው። እስካሁን ለምን ቆየሽ ለምትሉኝ ደግሞ እነሱ በፍቅር ላይ ስለነበሩ ከእነሱ መሃል ለመግባት በጣም ተቸግሬ ስለነበር ነው። እና አሁን ግን በጣም ሲብስብኝ ነው ወደዚህ እነሱንም ለማለያየት ብሩኬን ለኔ ማድረግ ያፈለኩት እያለች እንግዲህ እዩ ብዙ ነገር አጫውታናለች። እንግዲህ ዛሬ እብን ከብሩኬ ለብሩኬም ያው ሂዳ ከሩሙ ማለት ነው እኔ ማለት አንተ ላንተ መጥፎ ነገር እንደማላስብ ታውቀኛለህ። ከዚህ በፊትም ብዙ ነገር አሳልፈናል ታውቀኛለህ። ስለዚህ እኔ ጨንቆኝ እንጂ አንተን ማጨናነቅ ፈልጌ አይደለም። በዛ ላይ ደግሞ አፈቅርሃለሁ ስለማፈቅርህ ነው። እንግዲህ ዋናና ፖይንቱ ነገር የምንፈልገው ነገር ብሩኬ አላፈቅርሽም፣ እኔ አላፈቅርሽም፣ ወደፊትም አላፈቅርሽም። ሶ ያ ማለት እኔ አንድ ሰው ነው የማፈቅረው፣ ከዛ በላይ ማፍቀር አልችልም። እንደ ሴት ልጅ ስለማከብር ሴት ስለወለደችኝ እንደ ሴት ልጅ አክብሬሻለሁኝ፣ ግን ከዚህ በላይ ህይወቴን እንድትበጠብጭ አልፈልግም ሲላት ማልቀስ ነው የጀመረችው። በነገራችን ላይ ግን ቅመሞችዬ እንደ አንድ ሴት ልጅ እንሁንና እንየው። አንድ ሰው ወንድ እንደው በእውነተኛ ሪሌ ህይወታችሁ አፍቅራችሁት ያ ሰው አላፈቅራችሁ ሲል ምን ያህል እንደምትጎዱ ታውቃላችሁ? ይሄ እውነት ሆኖ ቢሆን ያው ስራ ነው እንጂ እኔ እዩ ታሳዝነኛለች። ለምን በሉኝ፣ በአንድ ጠረፍ ፍቅር አንድ ሰው አፍቅሮ ሁለተኛው ካላፈቀራችሁ በጣም ትጎዳላችሁ። ማለት እኔ እንጂ አላቅም ምን እንደምላችሁ አላቅም። አፍቅሮ ያየው ሊገባው ይችላል። እና የሚወዳችሁን ይወደኛል እኔ ለሱ ገባዋለሁ የሚላችሁ እንትን የሚላችሁን አፍቅሩ እንጂ የማይሆን ሰው ጋር ተንጠልጥሎ ማፍቀር እናንተ ትጎዳላችሁ። በጥቅሉ በእውነተኛ ታሪክ ስናየው ማለት ነው። ይሄ ግን ኖርማል ነው። ያው እርግዝናዋ ግን እውነት ነው። ቤተሰብ እያያችሁት ነው። ከቀን ቀን እየገፋ ነው እና 3 ወር ደርሶት እስከሚመረመር ሲጀመር የኔ ልጅ አይደለም። ሲቀጥል ተመርምሮ እስከማውቀው ድረስ አትድረሽብኝ። ከዛም በኋላ የምንወስነውን ነገር እንወስናለን። ያው ቅመሟ እንግዲህ መታ እንደቀጠለች ናት። መፋለሟን እንደቀጠለች ነው ትላላችሁ። አይታችኋታል እንዴት ትንሽ ውጭ ልጅ ስላለች ነው ልጅ ላያች ነው እንጂ እንትን አለችም ነበር። ወይኔ አነጋገሯ ከማስቲካ አበላሏ ጋር ማለት እንዴት ደግሞ ቅመም እየተመችቶባታል እና ወፍራለች። በነገራችን ላይ ምን አለች መሰላችሁ? አንድ የተናገረችው ሀይሚ ቅድም ስታለቅስ ነበረ፣ አሁን ደግሞ መናገር ጀመረች፣ መጮህ ጀመረች። ሆርሞን አስሬ ይቀያየራል። እውነቷን ነው። እርግዝና ላይ ሆርሞን በጣም ነው የሚቀያየረው። አሁን ውሻ አሁን ተግትሉና አሁን ውሻ ነው በቃ ደርሳችሁ አልቅሽ አልቅሽ ነው የሚላችሁ። የሆርሞን መቀያየር አለ። እውነት ለመናገር እርግዝና ላይ ብስጭጭጭት ነው የሚያደርጋችሁ። ከዛ ቆየት ብላችሁ እንዲህ እኔ ግን ምን ሆኜ ነው ይሄ የሚያናድደው ነገር ያናድዳል እንዲህ ማለት ምን ሆኜ ነው የተናደድኩት የምትሉበት አጋጣሚ ያለና የወለደ ያረገዘ ያውቀዋል። ብዙ ነገር ያምራችኋል። በቃ የሌለ ነገር ነው የሚያምራችሁ እና ይሄ ልክ ናት ቅመሟ ማለት ነው። እና ተመቸችኝ ግን ማስቲካን እየበላች ማለት ነው። በስማ ታሳብዳለች። በነገራችን ላይ ቅመሟ ተነስታብሻለች ይህ ብዬ ማለት ነው። ስለዚህ ዝም ብለሽ ብሩኬን ለቀቅ ብታረጊው ጥሩ ነው። እንደ ራሴ አስተያየት ማለት ነው። ቤተሰቦች የዛሬውስ እንዴት ነው? አልተመቻችሁም? ብሩኬ ደግሞ እንዴ ሰከን በል ለሀይሚ የምታናግራትን ነገር ሰከን በል። ሶ እዩን አትወዳትም፣ ሀይሚን እንደምትወድ ሁላችንም እናውቃለን። ሶ ስለዚህ ቅመሟን በቃ የሌለ ፈታ አድርግልን እንጂ ምን ነው ሁሌም ነይ ውጭ እንዳልካት አልበዛም። ሀይሚዬ ደግሞ የምትለመንበት ቀን ትመጣለች ታውቃላችሁ። ቆይታ ያላችሁ ብሩኬ ማለት ነው ሂድ ውጣልኝ የምትልበት ቀን ይመጣል። ቆይታ ያላችሁ ምክንያቱም አንዱ ተግ ሲል አንዱ በረድ፣ አንዱ እሳት ሲሆን አንዱ ማለት ሲናደድ አንዱ በረድ። አይታችሁ ከሆነ ሀይሚ ስትናደድ ብሩኬ እሷን ለማታለል እንትን ለማለት ይሞክራል። አሁን ደግሞ ተራዋ ይደርሳል ማለት ነው። ይመቻችሁ። ተመችቶኛል። በነገራችን ላይ የቅመሙ አክተር የምትተውነው ትወና ዋው ነው። ከማስቲካ አበላል ጋር እንዴት እንደሄደባት የኔ ወርቅ ማለት ነው። ለማንኛውም ይመቻችሁ ቤተሰቦቼ። መልካም አለ